አት ኤቭሪዌር ከአንድ በላይ ክሮስ ማድረግ አልችልም አይደል? አንድ ቦታ ላይ ብቻ ነው ማድረገው አይደል? ይሄን በዚህ ይቀጥላል፣ ይሄን በዚህ ይቀጥላል። በሄድ አንድ ቦታ ላይ ብቻ ነው ማድረገው። ስለዚህ yes it is a function ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ ቢ ደግሞ ስናየው አሁን ቢን መስራት እንችላለን። ስለዚህ ቢ ማለት 1 2 3 minus 1 minus 2 minus 3 1 2 3 ወደታች minus 1 minus 2 minus 3 so x square plus y square is equal to 9 ማለት 3 ስኩዌር ነው። ይሄኛው ሬዲየሱ 3 ነው። ሴንተሩ 0 0 ነው። ስለዚህ አሁን የዚህኛውን ግራፍ ብሰራው such type ሊመጣልኝ ነው ማለት ነው። በጣም አሪፍ። ስለዚህ አሁን ይሄኛው ዩዚንግ አሁን ቨርቲካል ላይን ቴስት ቼክ ባደረገው እዩት እንዴት እንደሚመጣ። ለምሳሌ ከዚህ ተነስቼ ወደዚህ ብሄድ ይሄው ሁለት ቦታ ላይ ክሮስ አድርገው አንድ እዚህ ጋር አንድ እዚህ ጋር። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰን ነው። በዛሬው ሌሰናችን ስለ ታይፕስ ኦፍ ፋንክሽን የመጽሐፋችን 1.3 ሴክሽን ያለው ማለት ነው እሱን የምናይበት ሌሰናችን ነው። በዚህ ሌሰናችን የምናየው ስለ ታይፕስ ኦፍ ፋንክሽን ብዙ አይነት ፋንክሽኖች አሉ። በዚህ ሌሰን በዚህ ዩኒት ላይ የምናየው ስለ እነሱ እንደ መግቢያ ወይም ደግሞ እንደ ኢንትሮዳክሽን ምን አይነት ታይፕስ ኦፍ ፋንክሽኖች አሉ ብለን ዲፋይን እናደርጋለን። እንዲሁም ደግሞ የእነሱ ፕሮፐርቲዎች ኦፍ ታይፕስ ኦፍ ፋንክሽንስ ምን አይነት ፕሮፐርቲ ያላቸው የሚለውን ዲፋይን እናደርጋለን። እንዲሁም ደግሞ በዚህ ሌሰን ስለ ቨርቲካል ላይን ቴስት ምንድን ነው? ምን ለማድረግ ነው የሚጠቅመን? ዶሜንን ነው ወይስ ሬንጅን ለማግኘት ነው የሚጠቅመን የሚለውን ከግራፍ እንዴት እንጠቀምበታለን የሚለውን ሌሰን የምናይበት ነው። አይ ሆፕ አሪፍ ጊዜ አብረን እናሳልፋለን ብዬ ተስፋ አደርጋለሁ። ከመጀመራችን በፊት ሁሌም እንደምላችሁ ቴሌግራም ቻናል አለን። ቴሌግራም ቻናላችን ላይ ጆይን አድርጋችሁ ጥያቄዎች፣ ወርክሽቶች አሉ እነሱን መውሰድ ትችላላችሁ። ከዛ በፊት ግን ምናልባት አንድ ላስቸግራችሁ የምፈልገው ነገር ምናልባት በተለያዩ የሀገራችን አካባቢዎች ትምህርት ያልተጀመረበት አካባቢ ሊኖር ስለሚችል ምናልባት ኢንተርኔት አክሰስ ኖሯቸው እንደነዚህ አይነት ቪዲዮዎችን ማግኘት የሚፈልጉ ተማሪዎች ሊኖሩ ስለሚችሉ በተለያየ ግሩፕ ላይ እናንተ ልትተባበሯቸው የዚህን ቪዲዮ ሊንኩን የተለያዩ ቴሌግራም ቻናሎች ግሩፕ ሊሆን ይችላሉ ወይም ደግሞ ሌሎች ቦታዎች ላይ ጆይን እንዲያደርጉ እንደውም ግሩፑን ሊንኩ ላይ እንድትለቁ እናሳስባለን። ወይም ደግሞ የምታውቋቸው ሰዎች ካሉ ሪከመንድ ቪዲዮ እንዲያዩት ትምህርት ያልተጀመረባቸው የተወሰኑ አካባቢ ስለሚኖሩ እሱ ምናልባት አክሰሱ ካላቸው ማየት እንዲችሉ ሪከመንድ እንድታደርጉ ለማለት ነው። ታደርጋላችሁ ብዬ ተስፋ አደርጋለሁ። እናንተም ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ኦኬ የመጀመሪያው ታይፕስ ኦፍ ፋንክሽን ይለናል። በዚህ ላይ በመጀመሪያ ደረጃ ፋንክሽን ምንድነው የሚለውን በደንብ እናያለን። ከዚህ በፊት ሎወር ግሬድ ላይ በደንብ ታምራቸዋል፣ ግን ደግሞ ዛሬ እሱንም ሪቫይዝ አድርገን እንሄዳለን ማለት ነው። ታይፕስ ኦፍ ማነው ፋንክሽን በደንብ ዲፋይን ካደረግን በኋላ ከዛ በኋላ የተወሰኑ ታይፕስ ኦፍ ፋንክሽኖች አሉ። የመጀመሪያው ፓወር ፋንክሽን ይባላል። ከዛ ደግሞ አብሶሉት ቫልዩ ፋንክሽን ይባላል። ታውቁታላችሁ፣ ሎወር ግሬድ ላይ ያለው ነው፣ ግን በደንብ ዲቴል እንሄድበታለን። ከዛ በኋላ ደግሞ ሲግነም ፋንክሽን ይባላል። እንደውም በዚህ ሌሰን ወይም ደግሞ እዚህ ቻፕተር ላይ የምናየው ዘ ግሬተስት ሜጀር ፋንክሽን የሚባሉ እነዚህ አራቱን የእያንዳንዳቸውን የመጀመሪያ ዲፋይን እናደርጋለን። ኤግዛምፕል እንሰጣቸው። ለምሳሌ ፓወር ፋንክሽን ማለት ምን ማለት ነው? እንዴት ነው ዲፋይን የሚደረገው? አብሶሉት ቫልዩ ፋንክሽን ማለት ምን ማለት ነው? እንዴት ነው ዲፋይን የሚደረገው? ሲግነም ፋንክሽን ምንድን ነው? እንዴት ነው ዲፋይን የሚደረገው? እያንዳንዳቸውን እንዲሁም ግሬተስት ሜጀር ፋንክሽን እንዴት ነው ዲፋይን የሚደረገው እንላለን። ከዛ በኋላ ደግሞ ለእያንዳንዳቸው ደግሞ ምንድነው ፕሮፐርቲ ያላቸው። ይሄ ማለት ለምሳሌ የመጀመሪያው ፕሮፐርቲ ምንድነው? ዶሜን እና ሬንጅ እንዴት እንፈልጋለን የሚለውን እናያለን። ለእያንዳንዱ ለፓወርም፣ ለአብሶሉት ቫልዩ ፋንክሽን፣ ለሲግነም ፋንክሽን እንዲሁም ለግሬተስት ሜጀር ፋንክሽን ዶሜን እና ሬንጅ ምን ይመስላል የምትለውን እናያለን። እንዲሁም ግራፋቸውን እናያለን። የተለያየ ግራፍ ፕሮፐርቲ ያላቸው ከግራፍም ተመልሰን እንደገና ዶሜን እና ሬንጅ ማውጣት እንችላለን። ዩዚንግ ቨርቲካል ላይን ቴስት ሊሆን ይችላል፣ ወይም ደግሞ እኛ በምናውቀው ፕሮፐርቲ ዶሜን እና ሬንጅ ልናወጣ እንችላለን። የእያንዳንዳቸውን እነዚህ ያየናቸው ፓወር ፋንክሽን እነዚህን ፕሮፐርቲዎቻቸውን በደንብ እናያለን ማለት ነው። በጣም አሪፍ። ከዛ በፊት ግን መጀመሪያ ፋንክሽን ምንድነው ከሚለው እንጀምር። ፋንክሽን ምንድነው? አይ ቲንክ ይሄንን 8ኛ ክፍል ላይ ተመራችሁታል። 9 ወር 10 አካባቢ ተመራችሁታል። እሱን ሪቫይዝ ታደርጋላችሁ። ግን ሃይላይት እንገራችሁ። ፋንክሽን የሚባለው መጀመሪያ ሪሌሽን ነው። ፋንክሽን ምንድነው? ሪሌሽን ነው። ግን ኢት ኢዝ ስፔሻል ታይፕ ኦፍ ሪሌሽን ነው።
ምን አይነት ስፔሻል ታይፕ ኦፍ ሲባል ምንድነው እያንዳንዱ ፈርስት ኮኦርዲኔት ለምሳሌ ኤክስ ኮማ ዋይ የሚባል ኮኦርዲኔት ይሄ ፈርስት ኮኦርዲኔት ነው አይደል የሚባለው። ይሄኛው ምንድነው የሚባለው ዋይ ደግሞ ሰከንድ ኮኦርዲኔት ነው የሚባለው አይደል። ስለዚህ በፋንክሽን ውስጥ እያንዳንዷ ፈርስት ኮኦርዲኔት ወይም ደግሞ ኤክስ የምትባለው ሪሌት የምታደርገው ኤግዛክትሊ ዊዝ ዋን ሰከንድ ኮኦርዲኔት ወይም ደግሞ ኤክስ ዋይ ጋር ነው ማለት ነው። ምን ማለት ነው ባጭሩ? ሾርት ፋንክሽን ለመሆን አንድ ሪሌሽን ፋንክሽን ለመሆን ምንድነው ዶሜን መደገም አይችልም ማለት ነው። እያንዳንዷ ዶሜን ዩኒክ ከሆነ ሬንጅ ጋር ማፕ ታደርጋለች። አሁን ለምሳሌ አሁን 2 4 እና 2 6 የሚባል ሪሌሽን ነው ይሄ ግን ምንድነው ኖት ፋንክሽን ለምን አንድ ዶሜን እዚህ ጋር ሁለት የምትባል አንድ ዶሜን ወደ ሁለት የተለያዩ ሬንጆች ማፕ አደረገች ወይም ደግሞ ሪሌሽን ፈጠረች ማለት። ስለዚህ አሁን ፋንክሽን አይሆንም። ምንድነው መሆን አለበት ይሄ ፋንክሽን ለመባል ወይ 2 እና 6 እኩል መሆን አለባቸው ወይም ደግሞ ዶሜኖቹ የተለያዩ መሆን አለባቸው። ለምሳሌ አሁን 2 3 እና 3 4 ቢባል አሁን ይሄ ምንም ችግር የለውም። ይሄ ፋንክሽን መሆን ይችላል። ሪሌሽን መጀመሪያው ነው። እንደ እያልን እንሄዳለን ነው። እስኪ ከማፒንግ ግራፍ ደግሞ እናውጣ። ለምሳሌ እንደዚህ አይነት ቢሰጠን የመጀመሪያው አሁን ምንድነው ሪሌሽኑ ከዚህ ወደዚህ ነው የሄደው ላይክ እዚህ ምክንያቱም እዚህ ጋር አሮዎች ስላሉ ማለት ነው። ከዚህ ተነሰን አር1 ማለት ይሄ ነው። ኦኬ ስለዚህ አሁን እዚህ ፋንክሽን ኦር ኖት ነው መጀመሪያ ሪሌሽን ነው ምንም ችግር የለብንም። የመጀመሪያው ይሄ ፓርት ምንድነው የሚባለው ዶሜን ነው የሚባለው ዶሜን ማለት ነው ዶሜን። እሺ ይሄኛው ፓርት ደግሞ ሬንጅ ይባላል። ምንድነው ፋንክሽን ለመባል ምንድነው የሚባለው እያንዳንዱ ዶሜን ዩኒክሊ ከሆነ ሬንጅ ጋር ማፕ ማድረግ አለበት ማለት ነው የተባባለው ፋንክሽን ለመባል። በጣም አሪፍ። ስለዚህ አሁን ሁለትን ስናይ አልተደገመም ወደ አንድ ዩኒክ ሬንጅ ነው ሄደው። አንድን ስናይ ግን ይኸውላችሁ ይዩት አንድ ወደ 3 ሄዷል በሌላኛው ደግሞ ወደ 4 ሄዷል። ስለዚህ ዶሜን መደገም የለበትም ነው የተባለው አይደል ፋንክሽን ለመባል። ስለዚህ አሁን በዚህ በሰው አንድ ምክንያት አንድ ዶሜን ወደ ሁለት ሬንጆች ሄደች። ስለዚህ ምንም አይሆንም ማለት ነው ኖት ፋንክሽን አይሆንም ማለት ነው ኖት ፋንክሽን አይሆንም ማለት ነው። ምክንያቱም ዶሜን መደገም አይችልም የሚለው ዴፊኒሽን ስለያዘን ማለት ነው። ኦኬ እዚህ ጋርም በተመሳሳይ R3 R2 ነው ከዚህ ወደዚህ ነው የሄደው ሬንጅ ነው ምክንያቱም እዚህ አሮዎች ያሉት ነው። ስለዚህ አሁን እዚህ ጋር ስናየው እያንዳንዱ ዶሜን ስታዩት እዚህ ጋር ዩኒክሊ ወደ አንድ ሬንጅ ነው ሄደው። እዚህ ጋር ኮንፊውዝ እንዳትሆኑ ለምሳሌ አሁን 1 እና 2 ወደ አንድ ሬንጅ ይሄዱ አይደል ኖ ፕሮብለም ምንም ችግር የለበትም። ዋናው ጥያቄው ምንድነው ዶሜን መደገም የለበትም ነው እንጂ እዚህ ጋር አራቱም ዶሜኖች ወደ አንድ ሬንጅ ሊሄዱ ይችላሉ ችግር የለውም እሱ ምንም ችግር የለውም ፋንክሽን መሆን ይችላል። ግን ትልቁ ጥያቄ ዶሜን መደገም የለበትም የሚለው ላይ ስለሆነ ሐሳቡ። ስለዚህ እዚህ ጋር ስናያቸው አሁን ምንም የተደገ ዶሜን ስለሆነ yes it is ፋንክሽን ማለት እንችላለን ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ እሺ ኦርደርድ ፔርስ ለምሳሌ እንደዚህ አይነት ኦርደርድ ፔር ቢሰጠን እዚህ ተፋንክሽን ኦር ኖት የሚለውን እንዴ ለምሳሌ አሁን እዚህ ጋር ከኛ የሚጠበቀው ምንድነው ዶሜን ኦር ምንድነው የተደገመ ዶሜን መኖር የለበትም ነው። ለምሳሌ እዚህ ጋር -1 አለ ዶሜኖች 0 አለ 2 አለ 3 አለ 4 አለ የተደገመ ዶሜን የለም አይደል? ስለዚህ ምን ይሆናል it is a function ማለት ነው። ፋንክሽን መሆን ይችላል። ከኛ የሚጠበቀው ምንድነው ዶሜን መደገም አለመደገሙ ቼክ ማድረግ ነው ማለት ነው። በጣም አሪፍ። እሺ እስኪ ይሄኛውን ደግሞ ለምሳሌ ዶሜኖች እነማን ናቸው? እዚህ ጋር 6 7 0 6 አሁን ይኸውላችሁ እዚህ ጋር አለ አንድ ዶሜን አለ እዚህ ጋር ደግሞ ሌላ ዶሜን ተደገመ። ስለዚህ አሁን ሬንጆቹ ደግሞ የተለያዩ ናቸው። ስለዚህ አንድ ዶሜን ለሁለት ሬንጆች ለመሄድ ማለት ነው። ስለዚህ ምንድነው it is not a function ማለት ነው። it is not a function ማለት ነው። ግልጽ ነው አይደል? በጣም አሪፍ። ለምን ዶሜን ተደገመ? ዶሜን ከተደገመ ደግሞ ሪሌሽን ነው እንጂ ፋንክሽን መሆን አይችልም የምትለዋን በደንብ ማየት ይጠበቅብናል ማለት ነው። በጣም አሪፍ። አሁን ከኢኩዌሽን አየን ከኦርደር ፔር አየን መጀመሪያ ላይ ከማፕ ዲያግራም አየን። አሁን ደግሞ ከኢኩዌሽን እንደዚህ አይነት ኢኩዌሽን ቢሰጠን how do we know whether it is a function or not የሚለውን እንዴ በኋላም በደንብ ቨርቲካል ላይን ቴስት ላይ ስንመጣ በደንብ እንጠቅመዋለን። ይሄ ሊኒየር ነው መጀመሪያ ሊኒየር ነው አይደል? ሊኒየር ነው ሊኒየር ኢኩዌሽን ነው። ሊኒየር ማለት ዲግሪ 1 ነው። ስለዚህ ይሄ ማለት f of x = x + 1 ወይም ደግሞ y ማለት ነው። ይሄ ደግሞ ሊኒየር ማለት ዲግሪ 1 ነው። ኤክስ የሚባለው ስኩዌር ቢሆን ኖሮ ኳድራቲክ ቢሆን ነበረ። ኪዩብ ቢሆን ኖሮ ደግሞ ዲግሪ ስለሆነ ነው። ስለዚህ ደግሞ ግራፉ ራሱ ቢሰራ ስትሬት ላይን ነው የሚመጣው።
ለምሳሌ ግራፉ ብንሰራው እንደዚህ አይነት ግራፍ ይኖራል። ሶ ላይክ ዚስ ለምሳሌ ይሄ ኤክስ ነው፣ ይሄኛው ዋይ ነው የሚባለው። ሶ እዚህ ዋን እና እዚህ ጋር ማይነስ ዋን ቢሆን ስለዚህ አሁን ግራፉን ሰራው ግራፉ ሲሰራ ሰች ታይፕ ነው የሚመጣው ላይክ ዚስ ማለት ላይክ ዚስ ግራፉ እንዲመጣል። ሶ ስትሬት ላይን ነው የሚመጣው እዚህ ስትሬት ላይን። ስለዚህ ስትሬት ላይን ሆነ ማለት ደግሞ ምንድነው እያንዳንዷ ዩኒክ ዶሜን ዩኒክ የሆነ ሬንጅ ነው የምትኖረው። እያንዳንዷ ዶሜን መደገም አትችልም፣ ዩኒክ የሆነ ሬንጅ ስለሚኖረው ኢት ኢዝ ምን ማለት እንችላለን? ኢት ኢዝ ኤ ፋንክሽን ማለት እንችላለን ማለት ነው። ግልጽ ነው አይደል? በኋላ ይሄን ላይን ተጠቅመን ቨርቲካል ላይን ቴስት ተጠቅመን እንዴት አድርገን ዶሜኑን ማግኘት እንደምንችልና እንዲሁም ደግሞ ቨርቲካል ላይን ቴስት ተጠቅመን ደግሞ ወዘር ኢት ኢዝ ኤ ፋንክሽን ኦር ኖት የሚለውን ከታች ስላለ እሱን እናያለን። እሱ ካየን በኋላ ተመልሰን ካስፈለገ ይሄኛውን ቼክ አድርገን ኢት ኢዝ ኤ ፋንክሽን ማለትም እንችላለን ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። እሺ የመጽሐፋችሁ አለ ኤክሰርሳይዝ 1.7 ምናልባት ይሄን ቪዲዮ ስታዩ መጽሐፋችሁ እጃችሁ ላይ ካለ አብረን መስራት እንችላለን ማለት ነው። ስለዚህ ምንድነው which one of the following is ሪሌሽን ነው ፋንክሽን ነው የትኛውን ሆኖ ሶ የመጀመሪያው ነው ሶ ኦርደርድ ፔር ነው። ኦርደርድ ፔር ከሆነ ከኛ የሚጠበቀው ምንድነው ዶሜን መደገም አለ መደገሙን ቼክ ማድረግ ነው። ስለ ዶሜኑ አይዚችው ዋን አለ፣ ሁለት አለ፣ ሶስት አለ፣ አራት እና አምስት አለ። ስለዚህ አልተደገመም። ስለዚህ ምንድነው ዘ ፋንክሽን ማለት ይቻላል ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ ቢ ምንድነው የሚለው አርቱ ማለት ነው። ዋን አለ ዶሜኑ እዚህ ጋር ዋን አለ አያችሁ። ስለዚህ አሁን ይሄ ምን ይሆናል? ኖት ፋንክሽን። ለምን ይቺኛዋ አንዷ ዶሜን አያችኋት ወደ ሁለት ሬንጆች ማፕ አደረገች ማለት ነው። ሶ በአንድ ምክንያት ይሄ ሪሌሽን ነው እንጂ ፋንክሽን መሆን አይችልም የሚለውን እናያለን ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሲ ላይ ቅድም እንዳልነው ነው ኢት ኢዝ ስትሬት ላይን ወይ ደግሞ ሊኒየር ፋንክሽን ነው። እዚህ ጋር ማለት የተለየ ሪኳየርመንት ካልተሰጠን በስተቀር የሊኒየር ስለሆነ ሊኒየር ደግሞ ስትሬት ላይን ስለሆነ አሁን የዚህኛውን ግራፉን ስራልን ብትሉኝ ግራፉ እንዲህ ነው የሚመጣው ላይክ ዚስ ብናየው ይሄኛው ብናየው 1 2 3 -1 -2 -3 1 2 3 ይበቃል። ሶ ግራፉ ቢሰራ የግራፍ ላይክ ዚስ ይመጣል በ3 እና በ-3 ስለማ ስትሬት ላይን ነው። ሶ ይሄ y = x + 3 ነው። ሶ ምን ይሆናል አሁን ኢት ኢዝ ኤ ፋንክሽን። እያንዳንዷ ዶሜን ዩኒክ የሆነ ሬንጅ አላት። የተለያየ ሬንጅ ነው ያላት። አንድ አይነት ሬንጅ ሁለት ዶሜኖች አንድ አይነት ሬንጅ የሚመጣበት ምንም አይነት ምክንያት የለም። ስለዚህ ይሄ ምን መሆን ይችላል? ኢት ኢዝ ኤ ፋንክሽን መሆን ይችላል ማለት ነው። በጣም አሪፍ። እሺ ዲ ስናየው ደግሞ ሪሌሽን አረቱ ማረ ፎርም ማለት ኤክስ ኮማዊ ዘዛት ኤክስ ነው ያለው ማለት ኦፍ ሪል ነምበር ነው ፕላስ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳል ቱ 1 ነው። ይሄ የምን ኢኩዌሽን ነው? ይሄ ሰርክል እዚህ ሰርክል ኢኩዌሽን ነው። ሶ ሬዲየሱ አንድ የሆነ ሰርክል ማለት ግራፉ ቢሰራ ላይክ ዚስ ሶሪ እንትን ልበላት በጣም ተጣመመ። ኦኬ ሶ ዋን አለ ዋን ነው ይሄ ማለት ሬዲየስ ዋን ነው። ላይክ እንደዚህ ነው የሚመጣው። ይሄ ለምን ሬዲየስ ኳንቱ ይሄኛው ሬዲየስ ፓርት ስለሆነ ታውቃላችኋል። ሬዲየስ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳል ቱ 1 ከሆነ ሰርክል ታይፕ ነው ዊዝ ሴንተር ኢዝ አት ዘ ኦሪጂን ሬዲየሱ ዋን ነው። ስለዚህ አሁን ይሄ በኋላ ያለ በደንብ ቼክ እናደርገዋለን። አንድ ዶሜን ለምሳሌ ለሁለት ሬንጆች ማፕ ያደርጋል። ለምሳሌ ዋን የኤክስ ዋጋ ዋን ሲሆን ዋይ አንደኛ ማን መሆን ይችላል? ዜሮ ሊሆን ይችላል አይደለ? ኤክስ ዋን ሲሆን ለምሳሌ የኤክስ ዋጋ ዜሮ ሲሆን የዋይ ዋጋ ማን ሊሆን ይችላል? ዋን ሊሆን ይችላል፣ ማይነስ ዋን ሊሆን ይችላል። ስለዚህ ዜሮ ማይነስ ዋን እና ዜሮ ዋን አሁን ስቲል አለ እዚህ ውስጥ ይሄው እዚህኛው አንደኛው እዚህ ጋር ፖይንት አለች፣ ሌላ ደግሞ እዚህ ጋር ፖይንት አለች። በጣም አሪፍ። ስለዚህ አሁን አንድ ዶሜን ምን ሆነ? ወደ ሁለት ሬንጆች ማፕ አደረገ። አሁን ይሄኛው ኖት ፋንክሽን አይደለም። ይሄ ፋንክሽን አይደለም። ደግሞ በኋላ ቨርቲካል ላይን ቴስት ደግሞ የበለጠ ተጠቅመን ስናየው ቨርቲካሊ ክሮስ ስናደርግ አንድን ግራፍ ሁለቴ ክሮስ የምናደርገው ከሆነ ወይም ደግሞ ከአንድ በላይ የምናደርገው ከሆነ ፋንክሽን መሆን አይችልም የሚለው በኋላ እናየዋለን ከታች። ሶ ግን በኤክስ ዋይ ፕሌን ፖይንት ኮኦርዲኔት ሰጠን፣ ግን በዚህ መልኩ ቼክ ማድረግ ይቻላል። ስለዚህ ዲ ፋንክሽን መሆን አይችልም ማለት ነው። በጣም አሪፍ። ኦኬ ሶ ኢን ጀነራል
ጀነራል ከቀደሙ ፋንክሽንም ዲፋይን ካደረግንበት ፎር ጊቭን ሪሌሽን አንድ ጊቭን የሆነ ሪሌሽን ፋንክሽን እንዲሆን ካስፈለገ ወይም ደግሞ ፋንክሽን መሆን አለመሆኑን ቼክ ለማድረግ በቀላሉ በዚህ ወይ ማድረግ እንችላለን። ሶ ለምሳሌ ኤክስ ኮማ ዋይ እና የእርና ኤክስ ኮማ ዜድ የተባለ የሪሌሽን ውስጥ ያሉ አባል ከሆኑ ፋንክሽን እንዲሆኑ ካስፈለገ አሁን እዚህ ጋር ኤክስ ኤክስ ይላል አይደል? ታይታላችሁ አንድ አይነት ነው። መስ ግዴታ ፋንክሽን ከሆነ ምን መሆን አለባቸው? ዋይ እና ዜድ ምን መሆን አለባቸው? እኩል መሆን አለባቸው ማለት ለምን ኤክስ ዋይ እና ኤክስ ዜድ ነው የተባለው። ምክንያቱም ዶሜን መደገም የለበትም። ይሄ እንዲገን ሆኖ ፋንክሽን ነው ከተባለ ግዴታ ምን ማለት ነው? ዋይ እና ዜድ ምን መሆን አለባቸው? እኩል መሆን አለበት። አዘርዋይስ ግን ኢት ኢዝ ኖት ፋንክሽን ማለት ነው። ግልጽ ነው አይደል? ባጭሩ ቅድም ስንለው የነበረው ዶሜን መደገም የለበትም የምትለዋን ፓርት ለማሳየት ሶ በዚህ መልኩ ለምሳሌ እንሂድ እስኪ። አሁን እዚህ ጋር ባየነው መልኩ ለምሳሌ ሾው ዛት አር ኢዝ ፋንክሽን የሚለው ሊኒየር ነው ብያቸው አይደል? ቅድም አለ እንደዚህ አይነት ዲግሪ 1 ስለሆነ ሊኒየር ነው። ግን ለምሳሌ ኤፍ ኦፍ ኤክስ እና ኤፍ ኦፍ ዜድ እኩል ከሆኑ ምን መሆን አለባቸው? ኤፍ ኦፍ ኤክስ እና ኤፍ ኦፍ ጀስት ዋይ ኢዝ ኢኳል ቱ ኤፍ ኦፍ ኤክስ እና ዋይ ለምሳሌ ኤክስ ስንሰጠው ኤፍ ኦፍ ኤክስ ማለት ኤክስ ኮማ ዋይ ማለት ነው አንደኛው እና ኤክስ ኮማ ዜድ ነው ከተባለ የግድ ምን መሆን አለባቸው ነው የተባለው? ዋይ እና ዜድ ምን መሆን አለባቸው? እኩል መሆን አለባቸው። ይሄ ምን ማለት ነው? አሁን ይሄ ማለት ምን ማለት ነው? አንደኛው ዋይ ኢዝ ኢኳል ቱ 2x ዋይ ኢዝ ኢኳል ቱ 2x ፕላስ 1 ነው። ሌላኛው ደግሞ ዜድ ኢዝ ኢኳል ቱ 2x ፕላስ 1 ነው አይደል? ስለዚህ በሌላ አባባል ምን መሆን አለባቸው? ይሄ ዋይ እና ዜድ ምን መሆን አለባቸው? እኩል መሆን አለባቸው የምትለውን ፓርት ለማሳየት የመጣ ስለሆነ ማለት ነው። ግልጽ ነው አይደል? በጣም አሪፍ። ስለዚህ ኢንሾርት ምንድነው አሁን ይሄኛው ቅድም ከላይ እንዳየነው ሊኒየር ስለሆነ እያንዳንዷ ኤክስ እዚህ ጋር የምንተካት ቫልዩ ዌዘር ኢትስ ፖዚቲቭ ኔጌቲቭ ኦር ኢትስ ዴሲማል ሊሆን ይችላል ፍራክሽን ዩኒክ የሆነ ሬንጅ ውስጥ ነው የምታርፈው። የሚደገም ሁለት የተለያዩ ኤክሶችን ወስደን አንድ አይነት ሬንጅ ውስጥ የምናርፍበት ምንም አይነት ምክንያት አይኖርም። ነው ሁለት የተለያዩ ሳይሆን ሶሪ እዚህ ጋር አንድ ዶሜን ወይም ደግሞ አንድ ኤክስ ሰጠን ሁለት የተለያየ ዋይ የምናገኝበት ምክንያት የለም። በመጀመሪያው አገላለጽ ስለሚቻል ማለት መኒ ቱ ዋን ፋንክሽን መሆን ይችላል። መኒ ቱ ዋን ማለት መኒ ቱ ዋን ፋንክሽን ነው። የስ ምንም ችግር የለብንም። ግን ቢገለበት ግን ዋን ቱ መኒ ግን አይቻልም። ዋን ቱ መኒ ኖት ፋንክሽን ማለት ሶ ይችን ነው ቼክ ማድረግ የምንጠበቅብን። ቼክ ማድረግ ይጠበቅብናል ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ስለዚህ በዚህ ሞይ መግለጽ ይቻላል ማለት ነው። አሁን ሌላኛውና በጣም ቅድም ከላይ ስላችሁ የነበረው በጣም ቤዚክ የሆነ ቨርቲካል ላይን ቴስት የሚባላል። ስለዚህ ከግራፍ ለምሳሌ የሆነ ግራፍ ቢሰጥና ቼክ ዌዘር ኢዝ ዘ ፋንክሽን ኦር ኖት ተብሎ ብንጠየቅ በጣም ቤስት የሆነ ወሳኝ የሆነ ፖይንት የቨርቲካል ላይን ቴስት ሶ ምንድነው የምናደርገው? ቨርቲካሊ ክሮስ እናድርግ ግራፉን ከአንድ በላይ ክሮስ የምናደርግበት ፖይንት ካለ ያ ፋንክሽን መሆን አይችልም ነው። አንድ ላይ ብቻ ክሮስ የምናደርገው ከሆነ ያ ምን መሆን ይችላል? ፋንክሽን መሆን ይችላል አለ ማለት። ለምሳሌ ምንድነው ይልዝ ጋር a set of points in the coordinate plane represent a function if and only if no two points of a given set are on the same vertical line ነው። ስለዚህ ቨርቲካሊ ክሮስ ማድረግ ከአንድ በላይ ክሮስ ማድረግ አይጠበቅ ካለ የምናደርገው ከሆነ ምን መሆን አይችልም? ፋንክሽን መሆን አይችልም። አሁን ለምሳሌ ቅድም ሊኒየር ስላችሁ የነበሩ ግራፎችን እዚህ ጋር ቼክ ልናደርግ ነው። ለምሳሌ ምንድነው y = x + 1 y = x + ምናምን እያል ለምሳሌ አንድ እና y = x + 1 የሚባለው ግራፍ just like እንዲህ ነበር የመጣው ታስታውሱ ከሆነ አሁን ምን ማለት ነው? ቨርቲካል ላይን ቴስት ማለት እዚህ ጋር ካላችሁ እንዲህ ነው የምናደርገው። ቨርቲካሊ ክሮስ እናደርግ። ለምሳሌ እንዲህ ክሮስ አደረግ አንዴ ብቻ ነው ክሮስ ያደረጉት። እንዲህ ቨርቲካሊ ነው ክሮስ ማድረገው አንዴ ብቻ ነው ግራፍ ክሮስ ያደረኩት። እንዲህ ክሮስ አደረግ አንዴ ብቻ ነው ክሮስ ያደረኩት። በዚህም ይቀጥላል በዚህም ይቀጥላል። ስለዚህ ግራፉን አቴብሊ ክሮስ አደረገው አንድ ፖይንት ላይ ብቻ ነው ክሮስ ማድረገው። ሁለትና ከአንድ በላይ ከሆነ ግን ከአንድ በላይ ኖት ሞር ዛን ዋን ማለት ከአንድ በላይ ክሮስ ካደረገው it is not a function ማለት it is not a function። አንድ ቦታ ላይ ብቻ ከሆነ ግን ፋንክሽን መሆን ይችላል ነው። አሁን ቅድም ሌላኛው ደግሞ ያየነው ሰርክል ከላይ አይተናል አይደል? ሰርክል
በጣም አሪፍ። ሰርክሏን እናያት እስኪ። ሰርክሏን እናያት። ሶ it is x axis it is y እዚህ ጋርም x እና y ነው እዚህ ጋር ሶ እሱን አንደርስታንድ ታደርጋላችሁ። ለምሳሌ 1 1 ሬዲየሳቸው 1 1 የነበረ ስለሆነ ሰርክሉ ሶ እንዲህ ብናደርገው ሶ ሶሪ ሊስት በደንብ መሳል ይጠበቅብናል። ኦኬ ሉክ አት ሰርክል ሆነ። ሶ አሁን is it a function or not የሚለውን ቼክ ላድርግላችሁ። ሶ ምንድነው የሆነው እዚህ ጋር አዩት ቨርቲካሊ ክሮስ አድርግ ይውላችሁ እዚህ ጋር ቨርቲካሊ ክሮስ አድርግ የት ጋርና እዚህ ጋር እዚህ አንድ እዚህ ጋር ሌላኛው ደግሞ እዚህ ጋር ክሮስ አደረጋቸው። ያያችሁ ከአንድ በላይ ክሮስ አደረገው። እዚህ ጋር ግራፉ ያለበት ክሮስ አደረገ። አንደኛው እዚህ ጋር ክሮስ አደረገው፣ ሌላኛው ደግሞ እዚህ ጋር ክሮስ አደረገ። ስለዚህ አሁን ምንድነው ኖት ፋንክሽን ነው ማለት ነው። ኖት ፋንክሽን ግልጽ ነው አይደል ተማሪዎች? በጣም አሪፍ። ስለዚህ ቨርቲካል ላይ ግራፍን በተለይ ከግራፍ whether it is a function or not የሚለውን አይደንቲፋይ ለማድረግ በጣም ወሳኝ በጣም ጠቃሚ የሆነ ፖይንት ነው ማለት ነው። በጣም አሪፍ። ስለዚህ እዚህ ጋር ያለውን ኤግዛምፕሉ በዚህ መልኩ ማየት ይቻላል። ለምሳሌ አሁን ይሄኛው ሰርክል ነው ቅድም እንዳልኳችሁ። ሶ አሁን ለምሳሌ እዚህ ጋር ክሮስ ባደርገው አያችሁ ሁለት ቦታ ላይ ክሮስ አደረገልኝ። እዚህ ጋር ደግሞ ለምሳሌ ክሮስ ባደርገው ይሄው ሁለት ቦታ ላይ ክሮስ አደረገልኝ። እዚህ ጋር ላይ ክሮስ ባደርገው ይሄው። ስለዚህ ምንድነው ኖት ፋንክሽን መጣ ማለት ነው። ኖት ፋንክሽን መጣ። እዚህ ጋር ግን ስንመጣ ይሄኛውን ግን ስናየው ይሄው አንድ ቦታ ለምሳሌ እዚህ ጋር ማድረገው ቨርቲካሊ ክሮስ ማድረግ አንድ ቦታ ላይ ብቻ ነው ክሮስ ማድረገው። ይሄ በዚህ የሚቀጥላል፣ ይሄ በዚህ የሚቀጥላል። ሶ ይሄው እዚህ ጋር ክሮስ ማድረግ አንድ ቦታ ላይ ብቻ ነው ማድረገው። አት ኤቭሪዌር ክሮስ ማድረግ እዚህ ጋር አንድ ቦታ ላይ ብቻ። ስለዚህ yes it is a function ማለት ነው። የፋንክሽን ማለት ግልጽ ነው አይደለ? በጣም አሪፍ በጣም አሪፍ። ሶ በዚህ መሰረት እናንተ መጻፋችሁ ለምሳሌ ያለውን ኤክሰርሳይዝ 1.1 ብናየው በመጀመሪያ ግራፋቸውን ቼክ መስራት እንችላለን። ይሄም ሊኒየር ነው ስላልኳችሁ አሁን ይሄኛው በቀላሉ yes እንላለን። yes it is a function ፋንክሽን ነው ይሄኛው። ይሄኛው ግን ኖት ፋንክሽን። ለምን ምንድነው? ይሄ ሰርክል ነው with radius 3 ነው ስኩዌር ስለሆነ 3 ነው የሚሆነው። ስለዚህ አሁን ይሄኛው ፋንክሽን አይደለም ማለት ነው። እንደው በጣም ካስፈለገ ምን ማድረግ መስራት ይችላል? ይሄኛውን የሁለቱንም ግራፎች መስራት ይችላል ማለት ነው። ሶ ለመጀመሪያው ለኤ ማለት ነው here is the y axis here is the x axis so y equals to 3x plus 1 xን 0 ተሰጡ y ስንት ይመጣል? 1 ይመጣል። ታሴት ማለት ነው። ሶ እዚህ ጋር 1 አለ y 0 ሲሆን x ስንት ይመጣል? ይሄኛው 0 ባደረገው ማይነስ 1 ነው 3 0 ይመጣል። ሶ ይሄ ማይነስ 1 ነው እዚህ አካባቢ ትመጣለች። ሶ ግራፉ እንዲመጣል ማለት ነው። እንዲመጣል ማለት ነው። ግልጽ ነው አይደል? ሶ አሁን ይሄኛው ቨርቲካሊ ክሮስ ባደርገው ዩዚንግ ቨርቲካል ላይን ቴስት ማለት ነው። አት ኤቭሪዌር ከአንድ በላይ ክሮስ ማድረግ አልችልም አይደል? አንድ ቦታ ላይ ብቻ ነው ማድረገው አይደል? ይሄን በዚህ ይቀጥላል፣ ይሄን በዚህ ይቀጥላል። በሄድ አንድ ቦታ ላይ ብቻ ነው ማድረገው። ስለዚህ yes it is a function ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ ቢ ደግሞ ስናየው አሁን ቢን መስራት እንችላለን። ስለዚህ ቢ ማለት 1 2 3 minus 1 minus 2 minus 3 1 2 3 ወደታች minus 1 minus 2 minus 3 so x square plus y square is equal to 9 ማለት 3 ስኩዌር ነው። ይሄኛው ሬዲየሱ 3 ነው። ሴንተሩ 0 0 ነው። ስለዚህ አሁን የዚህኛውን ግራፍ በሰራው such type ሊመጣልኝ ነው ማለት ነው። በጣም ማለት ስለዚህ አሁን ይሄኛው ዩዚንግ አሁን ቨርቲካል ላይን ቴስት ቼክ ባደረገው እዩት እንዴት እንደሚመጣ። ለምሳሌ ከዚህ ተነስቼ ወደዚህ ብሄድ ይሄው ሁለት ቦታ ላይ ክሮስ አድርገው አንድ እዚህ ጋር አንድ እዚህ ጋር እዚህ ጋር በመጣ ደግሞ አንድ እዚህ ጋር ክሮስ አድርገው። ስለዚህ ምንድነው ቨርቲካል ላይን ቴስት ደግሞ ምንድነው ፋንክሽን ለመሆን ግራፉን ክሮስ ቫሪየንስ አድርገው ቨርቲካሊ ከአንድ በላይ ክሮስ ማድረግ የለብኝም እና ስለዚህ ይሄ ኖት ፋንክሽን መጣ ማለት ነው። ኖት ፋንክሽን መጣ ማለት ግልጽ ነው አይደለ? በጣም አሪፍ። አሁን ይሄኛውን ደግሞ እንዲሁም የተሰጠን አለ ቨርቲካል ላይን ቴስት ተጠቅመን ሁለተኛውን ቼክ ስናደርገው ሶ አሁን ለምሳሌ ምንድነው ጥያቄው የሚለው which of the following graphs of
ግራፍ ሪፕሬዘንት ፋንክሽን ሪፕሬዘንት የሚያደርገው ግራፍ የትኛው ነው? ሶ አሁን ከኛ ይሄንን የምንጠቀመው ምንድነው? ቨርቲካል ላይን ቴስት ነው የምንጠቀመው። ሶ ለመጀመሪያው ለምሳሌ ይሄኛው ክሮስ ባደረግ ወደታች ይሄው አንድ እዚህ ጋር አንድ እዚህ ጋር ከአንድ በላይ ክሮስ አደረጉ። ይሄው እዚህ ጋር አለ እዚህ ጋር አለ። አንድ ብጨምርላችሁ ራሱ አንድ እዚህ ጋር ክሮስ አደረጉት አንድ እዚህ ጋር። ስለዚህ ይሄኛው ይሄ ኖት ፋንክሽን መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ። ይሄኛው ኖት ፋንክሽን ይመጣል ማለት ነው። ይሄኛው ግን በቀላሉ መስራት ይችላል። የስ ኢትስ ዘ ፋንክሽን ነው። ይሄው አንድ ቦታ ላይ ብቻ ነው ክሮስ ማድረግ። ይሄም በዚህ ይቀጥላል ወደዚህ፣ ይሄም በዚህ ይቀጥላል። ሶ እዚህ ጋር በመጣ አንድ ቦታ ላይ ብቻ ነው ማድረገው። እዚህ ጋር አት ኤቭሪዌር በሄድ ነው ዩኒክሊ አንድ ቦታ ላይ ብቻ ነው ክሮስ ማድረገው ግራፍ ነው። ስለዚህ ይሄኛው ምን መሆን ይችላል? የስ ምንድነው? ይሄ ፋንክሽን ነው ማለት ነው። ፋንክሽን ነው ማለት ነው። በጣም አሪፍ። አይ ቲንክ አሪፍ ግልጽ ነው አይደል? በጣም አሪፍ። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። አሪፍ ጊዜ እንዳሳለፉ ተስፋ አደርጋለሁ። ማንኛውም ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ጆይን አድርጋችሁ ኢንቦክስ ብታደርጉልን ጥያቄዎቻችሁን እናገኛቸዋለን ማለት ነው፣ እንመልስላችኋለን። የተለያዩ ጥያቄዎች፣ ወርክሽቶች ከዚህ በፊት የወጡ የፈተና ወረቀቶች ስላሉ እነሱን እየወሰዳችሁ ደግሞ ራሳችሁን አዘጋጁ ለፈተና ለቀጣይ ዓመትም ተፈታኝም እንደመሆናችሁ በሚቀጥለው ዓመት። ሶ አይ ቲንክ ይሄንን ቻናል ሰብስክራይብ ታደርጉ ይጠቅማችኋል። ምክንያቱም ከ12ኛ ክፍል ከ9ኛ ክፍል ጀምረን ነው በዚህ ቻናል ቪዲዮ እየሰራንላችሁ ያላችሁ። እንዲሁም 7 እና 8 ደግሞ እህት ወንድም ካላችሁ ደግሞ እነሱንም ሪከመንድ አድርጎ ለሚኒስትሪ እያዘጋጀን ስለሆነ ማለት ነው። ሶ አይ ሆፕ አሪፍ ጊዜ አብረን እናሳልፋለን። አመቱን አብረን እንቀጥላለን ብዬ ተስፋ አደርጋለሁ። መልካም የትምህርት ጊዜ፣ መልካም የጥናት ሰዓት። ቻው